ፖለቲከኞች የሚሾሙበት የመገናኛ ዘዴ ቦርድን የሚፈቅድ ደንብ ኢትዮጵያ ውስጥ መጽደቁ፣ በአማራ ክልል የሚደረገው ግጭት የበዓል አክባሪዎችን ጉዞ ማወኩ፣ የማህበራዊ መገናኛ ዘዴ ምስሎች ያስከተሉት መዘዝ እና የሱዳን ጦርነት እንዲቆም የለንደን ጉባኤተኞች ያደረጉት ጥሪ ያልናቸውን 4 ርዕሶች የዛሬው የዜና መጽሔት ጥንቅራችን ይቃኛል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገሪቱ መገናኛ ብዙሃን ማሻሻያ ረቂቅ አዋጅን ዛሬ አጸደቀ። ማሻሻያው የፖለቲካ ፓርቲ አባላት የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል እንዲሆኑ የሚፈቅድ ነው። ረቂቁ የመገናኛ ብዙሃን ነፃነትን ያጠባል በሚል እንዳይጸድቅ ጥያቄና ግፊት ሲደረግበት ነበረ። የሕዝብ ተወካዮች ምክር ቤት በዛሬ መደበኛ ጉባኤው ከተገኙ 248 አባላቱ በአንድ ተቃውሞና በአንድ ድምፀ ተአቅቦ በአብላጫ ድምፅ ረቂቁን አጽድቆታል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አዋጅ ቁጥር 1238/2013 የኢትዮጵያ መገናኛ ብዙሃን ባለስልጣን የዕለት ተዕለት ስራውን እንዳያከናውን ለተቋሙ ቦርድ የተሰጠው ስልጣን የህግ ክፍተት ያለበት በመሆኑ እንዲሁም ያንን ለተቋሙ ስራ አስፈጻሚ መመለስ አስፈላጊ በመሆኑ ማሻሻል እንዳስፈለገ ገልጿል። የባለስልጣኑ የቦርድ አባላት ስብጥር ከሁሉም አካላት መሆን አለበት በሚል የፖለቲካ ፓርቲ አባል የሆኑ ሰዎች የዚህ ተቋም የቦርድ አባል መሆን አይችሉም በሚል ተደንግጎ የነበረው አንቀጽ በመሻር የፖለቲካ ፓርቲ አባል የሆኑ ሰዎች የተቋሙ ቦርድ አባል እንዲሆኑ የሚያስችላቸውን ማሻሻያ የተወካዮች ምክር ቤት ዛሬ አጽድቆታል። ጠንካራ ተቋማትን የመፍጠር ነው የዚህኛው ጅምር። የአዋጁን ማሻሻያ 14 የሙያ ማህበራት ከዚህ በፊት በጋራ ባወጡት መግለጫ ተቃውመውት ነበር። በዛሬው የምክር ቤቱ ውሎም አዋጁ የተቋሙን የበላይ ኃላፊ አካል ማለትም የቦርዱን ገለልተኝነት ጥያቄ ውስጥ በሚያስገባ ሁኔታ ነው የተሻሻለው በሚል ተቃውሞ ተነስቶበታል። ሚዛናዊ የሚዲያ አሰራር መገንባትና የወጡ ህጎችን በትክክል የመተግበር ጉዳይ እንጂ ህጎችን በየጊዜው ማውጣቱና ማሻሻሉ በተጨባጭ በሀገሪቱ ያለውን የመገናኛ ብዙሃን መልኩን አይለውጠውም ብለዋል። የቦርዱ ገለልተኝነት ጥያቄ ውስጥ በሚያስገባ መልኩ ነው አዋጁ ላይ የተቀመጠው። ሚዛናዊ የሆነ ሚዲያ የሚሰራጭበት ሁኔታ እንዲፈጠር ካደረግን አዋጁን ይሰራል፣ ትውልዱን ይቃናል። ሚዲያ አድሎ ማድረግ የለበትም። የመንግስት የሚባል የግል አድሎ ማድረግ የለበትም። አዲሱን አዋጅ አንደኛ የማውጣቱ አስፈላጊነት ብዙ አሳማኝ አይደለም የቀረቡት አመክንዮች። በጉዳዩ ላይ ከዚህ በፊት ተደርጎ በነበረ ህዝባዊ ውይይት ህጉን የማሻሻሉ ሀሳብ ሂደትና ፍላጎት ሙሉ በሙሉ ፖለቲካዊ ጉዳይ ብቻ እንደሆነ ያሳያል የሚሉ ብርቱ ትችቶችም ቀርበውበት ነበር። የሀገሪቱ ሚዲያ የሀገሪቱ መልክ መሆኑን የገለጹ ሌላ የምክር ቤት አባል የህዝብ ወይም የመንግስት የሚባሉትም በግል የሚተዳደሩትም ማህበረሰብ የማያዳምጣቸው በመኖራቸው የተሻለ ስራ ማከናወኑ እንደሚበጃ አመልክተዋል። ነገሮች ከሄዱ በኋላ መረጃዎች ከተሰራጩ በኋላ ብዙ ኢምፓክት ከፈጠሩ በኋላ ፕሮአክቲቭ ያልሆነ ከኋላ የሚተርት ተረት የሚያወራ ሚዲያ ነው ያለ። ሚዛናዊም አይደለም። ጥቁሩን ነጭ፣ ነጩን ጥቁር የሚል ሚዲያ ነው ያለ። አይ ቲንክ ትላልቅ ችግሮች ናቸው ያላቸው። ኢፌክቲቭነሱን በዛው ልክ ነው። በፍጹም ማህበረሰቡን የማዳምጣቸው ሚዲያዎች ምንም አፒሊንግ አይደለም። አቀራረባቸው ጀምሮ እነዚህ ነገሮች ሁሉ ትኩረት ማግኘት አለባቸው። ስሙን መናገር የሚፈራ ሹመኛው ባለበት ነገር ነውና ከዚህ አንጻር ፕሮአክቲቭ የመሆኑ ነገር በጣም አስፈላጊ ነው ብዬ ነው የማስበው። ተሻሽሎ የጸደቀው አዋጅ ለኢትዮጵያ መገናኛ ብዙሃን ባለስልጣን ቦርድ ተሰጥቶ የነበረውን የፈቃድ ወይም የምዝገባ ምስክር ወረቀት የማደስ፣ የማገድ፣ የመሰረዝ፣ የጽሁፍ ማስጠንቀቂያ መስጠት የመሳሰሉ ኃላፊነቶች አሁን ለባለስልጣኑ ስራ አስፈጻሚ ተሰጥቷል። ብዙሃን መገናኛዎች በሚያደርጉት የቀጥታ ስርጭት ላይ ለሚፈጠር ችግር ተጠያቂነት እንዲኖርባቸውም ያደርጋል። ቀጥታ ስርጭት በህግ መሰረት መሆን አለ። ቀጥታ ስርጭት ስለሆነ ዜጎችን ከዜጎች የሚያጋጭ አንዱን ሃይማኖት አንዱ ሃይማኖት ጋር የሚያጋጭ አንዱ ብሔረሰብ አንዱ ብሔረሰብ ጋር የሚያጋጭ አድርጎ እንዲያቀርብ መፈሰድ የለም። በዛሬው የምክር ቤቱ ውሎ የተለያዩ ስጋቶች ተንጸባርቀዋል። በፓርላማው የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ግን የሚያሰጋ ነገር የለም ሲሉ የመንግስታቸውን አቋም አንጸባርቀዋል። የቀረቡ ነገሮች ተቋሙ የበለጠ ነፃ ገለልተኛና ብቁ ሆኖ እንዲገነባ፣ ሁለተኛ ለሀገር ሰላም አንድነትና ለህዝብ ሰላም ዘብ የሚቆምና የሀገር መንግስቱን ግንባታ በሚያሳልጥ መንገድ እንዲያግዝ ተደርጎ የቀረበ። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የትንሣኤን በዓል ከየቤተሰቦቻቸው ወዳጅ ዘመድ ጋር ለማክበር ከተለያዩ አካባቢዎች ወደ አማራ ክልል የሚጓዙ የአማራ ክልል ተወላጆች
ወደ ክልሉ መሄድ እንዳልቻሉ አስታወቁ። በተለያዩ አካባቢዎች የሚኖሩ የአማራ ክልል ተወላጆች ፋሲካን የመሳሰሉ ትላልቅ በዓላትን ከወላጅ ዘመድ ቤተሰቦቻቸው ጋር ያከብሩ ነበረ። ዘንድሮ ግን በመንግስት ጸጥታ ኃይላትና በፋኖ ታጣቂዎች መካከል አማራ ክልል የሚደረገው ውጊያ ጉዟቸውንም ልምዳቸውንም አስተጓጉሎባቸዋል። የደሴው ወኪላችን ኢሳያስ ገላው ዝርዝር ዘገባ ልኮልናል። ለደህንነታቸው ሲሉ ስማቸው እንዳይገለጽ እየፈለጉ ተጓዦች እንደሚገልጹትም በክልሉ የተለያዩ አካባቢዎች በመንግስትና በፋኖ ታጣቂ ኃይሎች መካከል በሚካሄደው ጦርነት የተነሳ እንደ በፊቱ በዓልን ከቤተሰቦቻቸው ጋር ማሳለፍ እንዳልቻሉ ነው የሚናገሩትም። እስከዛሬ እንዳል ነበር። አሁን ያው እስከዛሬ መኪናም እዛው ድረስ ሲገባ ነበር። አሁን ግን መኪናም መግባት አይችልም። የኛው ሲወጣ ያስገባም፣ የኛው ሲወጣ ያስገባም። ስለዚህ ያለ መሪ ወስነናል። መቅበር እንኳን አልቻልንም። እስከዛሬ ቀብረን እንኳን መመለስ እንችል ነበር። እንኳን አሁን መመለስ ቀርቶ አይደለም መድረስም አንችልም። እናትና አባቴ ግን ነው ናቸው። ስለዚህ አሁን እንደሞት ነው የሚታወቁ። ምክንያቱም ቆይተናል አይደለም ለማክበር ቀርቶ ሲሞት እንኳን መቅበር እንኳን አልቻልንም። የትንሣኤ በዓልን ለማክበር መነሻውን ኮምቦልቻ ከተማ አድርጎ ወደ በቅሎ ማነቂያ መዳረሻውን ያደረገው ወጣትም መንገዱ ከፍተኛ ፍተሻ ያለበትና አድካሚ ቢሆንም ሰቀላና ድልብ በተባሉ አካባቢዎች በነበረ ተኩስ በአስቸጋሪ ሁኔታ ወደ ቤተሰቦቹ መድረሱን ይገልጻል። ከኮምቦልቻ ላይ የተነሳሁት ቤተሰብ ጋር የትንሣኤ በዓልን ለማክበር ያው በመንገድ ላይ ስንመጣ ፍተሻ አለ። ፍተሻው ላይ በጣም ህዝቡን ያሰቃያሉ። ከወልዲያ ወደ በቅሎ ማነቂያ ነበር የምንመጣው። ሰቀላና ድልብ ላይ ተኩስ ነበረ። በአስቸጋሪ ሁኔታ ነው ያለፈው። በፋኖ ታጣቂዎችና በመንግስት መካከል ግጭትን ከሚያስተናግዱ አካባቢዎች መካከል አንዱ የሆነው የሰሜን ወሎ ዞን ግዳን ወረዳን መዳረሻ አድርጎ የተነሳው ወጣትም ከወልዲያ ወጥተን ሙጃ ከተማ በሰላም ብንደርስም ከዚያ በኋላ ወደ ይባር ለመሄድ ትራንስፖርት በማጣታችን በእግር መጓዝ ለደህንነት አስጊ በመሆኑ ትንሣኤን ከቤተሰብ ጋር ለማሳለፍ የነበራቸው እቅድ እንዳልተሳካ ይናገራል። ከወልዲያ ተነስቼ ወደዚያ ሄጄ ነበር። አሁን እዛ ስደርስ በእግር ነው። ትራንስፖርት እስከዛሬ ሲንቀሳቀስ ነበር። በአሁን በጦርነት ምክንያት መንቀሳቀስ አልቻልንም። በእግራችን ያደክማል። ለመሄድ ፍላጎት ነበረን። እዚያ ግን ተመልሰን ለመምጣት አስቸጋሪ ነው። የአራት ሰዓት የአምስት ሰዓት ጉዞ ነው በእግር የምንሄደው። በተለይ አሁን ይባር ላይ የሚባል ይባር አለ። አሁን ባጃጅ ምናምን ይሄዱ ነበረ። አሁን ወደዛ እንዳይሄድ እየቀረጡ እነሱን ስለሚያስቸግሯቸው ቀረጥ ምናምን እያሉ ስለሚያስቸግሯቸው አይሄዱም። ትራንስፖርት አቁማ ነው። በተለይ በዚህ ወር በጦርነቱ ምክንያት ማለት ነው መሄድ አንችልም። ከወልዲያ ተነስተን ግዳን ስንደርስ ከዛ በኋላ በግን ትራንስፖርት የለም አቁሟል። እነሱ እንዳይመጣ ስላገዱ መዳን በዓል እናከብራለን ብለን ነበረ። መንገድ ታገደብን። አስቸጋሪ ሰዓት ነው ያለንበት። ለመጀመሪያ ጊዜ የትንሣኤ በዓልን ከቤተሰቧ ውጭ ለማክበር እንደተገደደች የምትናገረው ተጓዥም ሕፃናት ልጆችን ይዤ በዚህ አስቸጋሪ ሁኔታ መጓዝ ከባድ በመሆኑ በዓሉን ባለሁበት ቦታ ለማክበር ተገድጃለሁ ትላለች። አሁን በጣም አስቸጋሪ ነው። እስከዛሬ የሄድን ዓመት አልፎና ያቅም ነበረ። ትንሣኤ በዓልን ከቤተሰቦቻችን ጋር ነበር የምናሳልፈው። ዘንድሮ ግን በቃ ካለንበት ቦታ ተነስቶ እስከ ሰሜን ወሎ ነው አካባቢያችን። በጣም ይከብዳል። ልጅ ይዤ ነው የሚሄደው። ደርሰን ለመመለስ ራሱ እንኳን ለመሄድ ደርሰን እንደምንመለስ ራሱ እርግጠኛ አይደለንም እና ሕፃን ልጅ ተይዞ በጣም ይከብዳል። በየመንገዱ ፍተሻ አለ፣ መውጣት መውረድ አለ፣ በዛ ላይ ተኩስ አለ። ድንገት 10 ደቂቃ መንገድ ተሄዶ ተኩስ ሊኖር ይችላል እና በጣም ይከብዳል። በተኩሱ መሃል ያሰብኩት ደርሶ ከቤተሰብ ጋር በዓሉን ማክበር አስደሳች ቢሆንም ምንም ደህንነት በማይሰማበት መንገድ መጓዝ ደግሞ ሌላው ችግር ነውና ጉዟችን ፍርሃት የተሞላበት ነበር ሲል ነው ወጣቱ የሚገልጸው። አይ ትንሣኤ በዓል በየዓመቱ ብንሄድ ደስ ይለን ነበር፣ ግን ሰላም ስለሌለ ያው ዛሬም ራሱ እየፈራን ነበር። ይሄና አሁን እንደፈራ ነው። መንገዱ ሰላም ስለሌለ እንደፈለግን መንቀሳቀስ ስለማንችል ብዙ ጊዜ አንሄድም። ዛሬም ራሱ እየፈራን መጣን። አሁንም ቢሆን ሰላም የለምና አስቸጋሪ ሁኔታ ነው። ቤታችን የገባ ነው። ተኩስ ነበረ። አስቸጋሪ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው።